በጣም ያሳዝናል ልጁ ማለት እስካሁን አልነቃ። ወንድሜ ብሩክ አንተ ማለት በጣም አስተዋይና የተረጋጋ ሰው ነህ። ልጄ ባንተ ተመስሎ ቢያድግ ምንም ሊከፋኝ አይችልም። ወንድሜም ቢኒ አንተ ማለት ብዙ ሰውነት የተሞላብህ ሰው ነህና የተረጋጋ ሰው ነህ። በእናንተ ተመስሎ ልጄ ቢያድግ ምንም ሊከፋኝ አይችልም። አንድና አንድ ግን የማልችለው ነገር አለ። ያ ምንድነው? እኔ በህይወት እስካለው ድረስ ልጄ የሌላ ሰው ሆኖ ማየት አልችልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ ለን ክብሩ ይስፋ ያው ፋሚሊ በጣም በይሳት ልባችን ተሰብሮ ነው ያለው ቤተሰብ። ምክንያቱም ትላንትና የተፈጠረው ነገር ሁላችሁም ማየታችኋል። ወንድማችን ሄኖክ ባልታሰበ ሁኔታ ስሜቱን መቆጣጠር አቅቶት ልጁ በተካደበት ሁኔታ ነበርና ወደ አልተገባ ነገር ራሱን ወደ ማጥፋት ሄደውና በይሳት በጣም ጨንቁኛል ውድ ቤተሰቦቼ። ምክንያቱም ወንድሜ ነበር፣ ከምንም በላይ ደግሞ በብዙ ቦታዎች እንገናኝ ነበር። ያን ሁሉ ነገር ደግሞ አልተረዳንም እኛን ማለት ነው ቤተሰቦቼ። ምክንያቱም ወደዚህ ሚዲያ ይዘን የመጣ ነው እኛ ነን። እውነትን ለማውጣት ብለን ያን ነገር ግልጽ ለማድረግ ብለን ወደዚህ ስንመጣ ልጁን በቃ ወደ ሚዲያ የሚከታተል ሰው አልነበረም ከነ ማለት ነው። ስለዚህ በልጁ መካዱ አላስችል ብሎ ራሱን አጥፍቷል። ያው ዛሬ እዛ ነበርን፣ ሙሉ ወደዛ ልንገባም አልሰጡንም ባይገርማችሁ ቤተሰቦቹ ማለት ነው። ያለውን ነገር ቴክስትም አለ ብሉኛል። አቡኪ እዛ ነው በአጋጣሚ የሆነ ወደ ሚዲያ ሊያስተላልፈው እንትን የጻፈው ነገር ነበር። ማለትም እዛ ከመጠጣቱ በፊት በረኪናውን ከመጠጣቱ በፊት የጻፈው ቴክስት ነበር። ያንን ቴክስቱ ደግሞ ሰው ጋር ነበር እና ያን ቴክስት ለማምጣት ነው አቡኪ ሄደው ሊያስጠጉን አልቻሉም ውድ ቤተሰቦች። ምክንያቱም በጣም እየተቀወጠ ነው። በቃ ሙሉ እህቱ ልመታ ምንም አልቀራትም። እናንተ ባትኖሩ ልጅን ወደ ሚዲያ ባታውጡት ይሄን ሁሉ ነገር ባልደረሰበት ህይወቱን ባላጣ እስካሁን አልነቃም ባይገርማችሁ ቤተሰቦች። ምክንያቱም ብዙ ቆይቷል እዛ ራሱን ከሳተ በኋላ ለብዙ ደቂቃዎች ያለማንም እርዳታ እዛው ቆይቶ ስለነበር ያው በህክምና ርብርብ ላይ ይገኛል። እስካሁን ግን ምንም የነቃው ነገር የለም። ያው 12 ሰዓት ሆኖታል ቤተሰቦቼ። ግን በጣም ተጨንቀናል። አንድ እንድትረዱ ነገር ቢኖር እዚህ ጋር በቃ ምንም ነገር ቢፈጠር ቀጥታ ወደ ህግ ነው የምንሄደው ቤተሰቦቼ። ልጁ ከምንም በላይ ጸሎት አድርጉለት፣ ለወንድማችን ጸሎት እንድታደርጉለት ነው። ምክንያቱም በሰላም ሲመለስ ነው ሁሉም ነገር ማስተካከል የሚችለው እንጂ ህይወቱ ደግሞ ወደ አልተገባ ነገር ከሄደ ምንም ነገር መመለስ የምንችለው ነገር የለም። እኛ ራሱ በህግ የምንጠይቅበት ሁኔታ ነው ያለው። ስለዚህ ሁላችሁም ጸሎት እንድታረጉለት በየእምነታችሁ ዱዓ እያደረጋችሁለት ልጁ ወደ ህይወቱ እንዲመለስ ብታደርጉ የተሻለ ነው ብዬ አስባለሁ። እና ምንድነው ቤተሰቦች አንዳንዴ በቃ ለምንድነው እንደዚህ ወደ አልተገባ ነገር እንዴ ስንኖር ነው ሁሉም ነገር እኮ መስተካከል የሚችለው እኛ ስንኖር ነው። በጣም አዝኛለሁ፣ ልቤ ተሰብሯል በጣም ቤተሰቦቼ። ይሄን እውነት ያው የተደረሰ ለምትሉን እየደወላችሁ ልጁ ምን ሆነ ተረፈ ወይስ ዳን እያላችሁ ላስጨንቃችሁ ሰዎች ነው። እስካሁን ምንም ነገር የተፈጠረው ነገር የለም። ህክምና ላይ ይገኛል፣ ግን ምንም አንነቃም። በህይወት እንዳለ ነው የተነገረንም። ስለዚህ መልካም ማሰብ የተሻለ ነው። ዶክተሮች እንደነገሩን ከሆነ መመለስ ይችላል፣ ግን አንዳንድ ችግሮች ሊኖሩበት ይችላል። ማለትም የማስታወስ ሊሆን ይችላል፣ አንዳንድ ችግሮች ሊገጥሙት ይችላል፣ ግን እንደሚመለስ ግልጽ ነው። እና ቤተሰቦቼ ሁላችሁም ጸሎት እንድታደርጉለት ነው በዚህ አጋጣሚ ፈልገው። በጣም እኔ ራሱ ተሰምቶኛል። በቃ ይሄ ልጅ ወደ ሚዲያ ይዤው ባልመጣ የምሬን ነው። በቃ ሁሉም ነገር ጥንቅር ብሎ ይቀር ደበረኝ። ታውቃላችሁ አንደኛ ብዙ እናቱ ልመታን በቃ ልጅ እናንተ ናችሁ የገደላችሁት። ኢየሩስ ምንም አላረገችም። ደግሞ አይኗን በጨው አጥባ ቤተሰቦቼ ኢየሩስም ልጠይቀው መጣ ነበር ሆስፒታል ድረስ ማለት ነው። ምንድነው ይሄ በቃ የሚያደርገው አልመሰላትም። ታውቃላችሁ መጀመሪያ ላይ በቴክስት አውርቷታል። ስልኩን ስንፈትሽ ህይወቴ ነኝ ተመለሽ ወደ ቤቴ ምናምን በቃ እሷ ጋር ብቻ ነበር እያወራ የነበረው። ስልኩን ቼክ ስናደርግ ማለት ነው ምርመራ እየተደረገ ነው ስልኩ ላይ። ግን ዛሬ ምን ትላለች? አይኗን በጨው አጥባ ምን ልሁን ብለህ ነው ምናምን እንደዚህ አይነት ነገር እሷንም አባሯታል። ቤተሰቦቼ ጠዋት እሷንም ነው ያባሯት። ምክንያቱም ዋናዋ ሴራ እሱ እንዲሆን ያደረገችው ኢየሩስ ነች። እሷም ብቻ እንጃ ፈጣሪ ህሊና ይስጥሽ ብዬ አስባለሁ። እሷም አባሯታል። እሱ ጋር እንድትሄድም አልፈቀዱላትም። ምናልባትም እሷ በበጉነት አስባው እኔ ሳይኝ ይነቃል በሚል ነበር እሷ ወደዛ ሄደችው። እሷም ልትመለስ አልቻለችም። እንዲ ቤተሰቦቼ በጣም አዝኛለሁ በተፈጠረው ነገር። በቃ ይሄ ነገር ባልሆነ አንዳንዴ የሆነ ነገር ለማግኘት ብዙ የምናጣቸው ነገሮች አሉ። ግን ለአንዲት ልጅ ተብሎ ህይወት በቃ የትም ሄዱ እኮ አይቀርም ልጁ የትም ቢደጌትም ቴክስትም አለው አለ ምን እንደሆነ አላውቅም። ግን ማንም ያሳድገው ልጁ ያንተ መሆኑን ካወቅክ በኋላ እንደዚህ ማድረግ አልነበረብም። ማለትም ያው ሸይጣንም ይገፋፋናል መጥፎ ነገር ስንሰራ በብዙ ነገሮች ተገፋፍተን ነው የምንሰራው። ግን ብቻ ቢመልስ በጣም ደስ ይለኛል። በሰላም በጤና ወደዚህ ብንመለስ ብዙ ነገሮች ምክንያቱም ቤተሰቦቼ ከጽሁፉ ጋር ፋይልም ማስቀምጡ ነበር። ምክንያቱም ይሄ ነገር ግልጽ አልሆነም ቢባል ፋይልም ማስቀምጧል። ያ ፋይል ምንድነው ከኢየሩስ ጋር አብሮ በነበሩበት ሰዓት ምክንያቱም ሁሉ ነገር ተጠያቂ የምትሆነው ካሁን በኋላ ኢየሩስ ስለሆነች ፋይሉም ማስቀምጧል። ቤተሰቦቼ ቀጥታኛ ወደ ህግ ነው የሚሄደው። ግን ይሄ ሁሉ የሚሆነው
እሷ ሰላም ስትሆን ነው ዋና እሱ ወደ ጤንነቱ ሲመለስ ነው። ውድ ቤተሰቦቼና ሁላችሁም በያላችሁበት ጸሎታችሁን እንዳይረሳው እላለሁኝ። ያው አቡኪም ደውዬለታለሁ ይሄን ቆየ ማለትም እዛ የነበረ መረጃ ነበርና ያስቀመጠው ቴክስት ማለት ነው መልእክት አስተላልፏል። ለኛ ያስቀመጠው መልእክት አለ ራሱን ከማጥፋቱ በፊት ጽፎ ደብዳቤ ሙሉ ደብዳቤ ጽፎ አስቀምጧል ብለውናል። ያ ደብዳቤ ደግሞ ምንድነው የሚለው ነገር አብረን ለእናንተም የምናሰማችሁ ይሆናል። በጣም አዝኛለሁ። እና ምንድነው ቤተሰብ በጣም ተሰምቶኛል ታውቃላችሁ። አንደኛ እዚህ ነገር ውስጥ እጄ ባይኖርበት እኔ ምንም ነገር በማላገኘው ምንም ጥቅም ፈልጌ አይደለም። እናንተ ግን የኛን ልፋት ምንም አይታያችሁ መሰለኝ። አንዳንድ ቤተሰቦች ውሸት ነው ምንድነው የምትሉ ሰዎች ደግሞ ከዚህ በፊት እኛ ብዙ እውነቶችን ሰርተናል። ዛሬ ላይ ሲና ሃይሚ ያሉበት ሰላም ነው ለነሱ ሰላም እኛ ብዙ ትልቅ አስተዋጽኦ አድርገናል። ምክንያቱም ትላንትና ማን ነበረች አብሳላት የምትባል ሴት መታ ህይወታቸውን ስበጠብጥ እኛንን ፋይል ውስጥ ለውስጥ ልከን ይሄ ነገር ግን ወደ ሚዲያ ማውራት አልፈለኩም ነበር። ፋይሉን ልከንለት ለብሩክ አብሳላት ህይወቷ እንድትወጣ አድርገናል ያለ ምንም ማንታታት ማለት ነው። ግን ዛሬም አትመለስም ማለት አይደለም፣ ልትመለስ ትችላለች ምናልባትም ማለት ነው። ስለዚህ የኛ ስራ ምንም የማይመስላችሁ ሰዎች አላችሁ፣ ግን ህሊናችሁ ነው የሚያሳስበኝ ከምንም በላይ። እኛ ምንም ማግኘተናል ለቪው ብለን ምናምን አይደለም፣ በቃ ልጆቹ ሰላም እንዲሆኑ ነው። ምክንያቱም እነሱ ሰላም ሲሆኑ ነው ውድ እህቶቻችንም ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች በሰላም መኖር የምትችሉት። በቃ ይሄ ነገር እኔ በጣም ነው የሚያስደስተኝ በነገራችን ላይ ማለት ነው። ለሰው ሰላም መስራት ከምንም በላይ ነው ለኔ ማለት ነው። ስለዚህ ውድ ቤተሰቦቼ ይህን ስራ ስታዩ ደግሞ ለሌላ ነገር ሳይሆን ያው ያለበትን ደረጃ እንዴት ነው ልጁ ብላችሁ ብዙ ሰዎች እያስጨነቃችሁ ስለነበር የሱን ደህንነት ለማሳወቅ ነውና ራሱን ለማጥፋት ምን እንደሚያነሳሳው ነው። ሁሉም ነገር እኮ የሚስተካከለው እኛ በህይወት ስንኖር ነው። ዛሬ ሆኖ ራሱን ወደ ማጥፋት ቢሄድ በህግ መሄድ እንችላለን፣ ምክንያቱም ብዙ ማስረጃዎች አሉት። ግን ለዚህ ነገርም አልተናበበም፣ በስሜት ነው ይህን ነገር ያደረገው። ካሁን በኋላ ግን እሱ ይመለስ እንጂ ምንም ነገር ከህጉ አሳስረናት ነው ሁሉንም ነገር የምንጨርሰው ማለት ነው። ምክንያቱም ለሁሉም ሰው ሰላም ይሄ ልጅ መታሰር አለበት። ምክንያቱም እዚህ ጋር አንድ ነገር አለ። ዲኤንኤ ሲጠራ ነው ልጁ የሱ እርግጠኛ ነው። በዲኤንኤ ደግሞ እሷ እስከዛሬ ለተከፈለው መስዋዕትነት እንደ ህይወቱን ሊያጣኩ ነበር ለህይወቱ ሳይቀር ሁሉም ዋጋ የምትከፍልበት ይሆናል ቤተሰቦቼ። ምክንያቱም የሱ ህይወት ብቻ አይደለም የነ ቡዱራና የነ ሃይሚ ህይወት ራሱ መበጥበጡ በእሷ ተልካሻ ምክንያት ነው፣ ወይም እሷ በጠነሰሰችው ሴራ ነው። ብዙ ሰዎች እየተበጠበጡ ነው በዚህ አጋጣሚ። ለዛ ሁሉ ነገር ደግሞ መስዋዕትነት የምትከፍለው ራሷ ትሆናለች። ምክንያቱም ልጅ ትወልዳለች፣ ምንም የሚያሳስብ ነገር የለም። ዲኤንኤ ይጣራል አሁን፣ ምክንያቱም ወደ ህግ ነው ሙሉ ወደ ምርመራ። እኛ ራሱ ቤቴ እየተፈተሸ ነበር ቤተሰቦቼ፣ ምክንያቱም ከዚህ ነገር ጀርባ አንተ አለህበት እየተባልኩ ልጁ ከኔ ጋር ስለነበር አብረን እያሳለፍን ስለነበር እኔም እየተጠየቅኩበት ስለነበር ህግ የያዘው ነገር ደግሞ መቼም ቢሆን ወደ ኋላ የሚለው ነገር የለም። ውድ ቤተሰቦቼ በሽማግሌ ምናምን ማለታችን እኛ ደግሞ አባቷን አይተን ነው ጋሽ አለም ነው ማለት በጣም ጥሩ ሰው ነው። ምክንያቱም ትናንትና ማንም ባልሰማ ሰዓት እሱ ነበር ወንድሞቿ እህቶቿ በገፉን ሰዓት እሱ ነበር ልጅ ያይዙ ልጅም ያንተ ነው የማንም አይሆንም ብላው። ዛሬ ግን እሱም ደልለዋለች መሰለኝ። ወንድሜ እንዴት ነሽ ብራዘር? ሰላም ነው አለሁልህ። ያው ለቢሶ ካሜራ ይታል እንዴ? አዎ ያለውን ነገር እዛ ሄደ ነበር ሄኖክ ያለበት ሁኔታ በዛ አስረዳችሁ። አሁን ማታ ራሱ ቤት አልገባሁ፣ እረፍት ራሱ አላረኩም፣ የልብስ ራሱ አልቀየርኩም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። ያው እንግዲህ ሄኖክ ያለበት ሁኔታ ትንሽ አሳሳቢ ሁኔታ ላይ ነው ያለው እና በጣም ያሳዝናል። ልጁ ማለት እስካሁን አልነቃም። ያው እያፈጠጥን ነው፣ እስካሁን ምንም አዲስ ነገር የለም እና ቤተሰብ በጣም ነው የተጨነቅነው። በዚህ አጋጣሚ ኢየሩሳሌም መታ ነበረ፣ አላስገባናትም። ያው ያላስገባንበት የራሱ የሆነ ምክንያት አለን። ያው አንቺም አይተሻዋል ብዬ አስባለሁ፣ ትረጃለሽ ብዬ አስባለሁ። ኢየሩሳሌም በዚህ አጋጣሚ ማለት ያው ልጁ እንደዚህ የሆነው ባንቺ ምክንያት ነው። እሱ ራሱ ሲነቃ ከራሱ ጋር የምታወሩት ነገር ቢኖር ነው እንጂ እሱን ማየት ተገቢ ነው ብዬ አላስብም እና በጣም አሳሳቢ ላይ ያለው። ብቻ ያው በቻላችሁት አቅም ዱዓም ያው ጸሎትም አድርጉልን። ማለት በቃ ትንሽ ቆይተውበታል መሰለኝ ውስጡ ላይ መድኃኒቱ ተሰራጭቷል፣ ሳይሰራጭ አይቀርም እና በጣም በቃ እኛ ተጨንቀን ያለነው ቤተሰቦቹ ራሱ ወደኛ እጃቸውን እንትን እያሉ ነው። እንግዲህ ጠቁመን ነበር ያው ለፖሊስ 24 ሰዓት ሳይሆን ያገኘነው እሱንም አጋጣሚ እና እንግዲህ እንትንም አለኝ በነገራችን ላይ ምንድነው ይሄ ትናንትና ጽፎት የነበረው ደብዳቤ ነው እና ስለዚህ የነገርኳቸው ነበር እና ቤተሰብ ማለት ይሄን አክል ወንድ ልጅ ወይም ደግሞ
በቃ አፍቅሮ ወይ ደግሞ ለልጁ ብሎ እንደዚህ ሲሆን ወንድ ልጅ በጣም ነው የሚያሳዝነው። የምሬ ነው የምላችሁ። ማለት ይሄ ነገር እኔ ላይስ ቢሆን ብላችሁ አስቡ። ሴቶችን ብትሆኑ ወንዶች ማለት በጣም ነው ይከብደው የምር። አሁን እሱ ለልጁ ብሎ እንዳልሆነ ብላችሁ አልሆነም አይደለም ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። ግን ደግሞ ይሄ ልጅ ለልጁ ብሎ እንደዚህ መሆኑ በጣም አሳዛኝ የሆነ ነገር ነው። ሪል የሆነው ነገር ይሄ ስለሆነ ነው ቤተሰብ እና ብቻ ያው እኔ ብዙ ማውራት አልችልም። ችግር የለውም። እኔ ራሱ በጣም ተጨንቄያለሁ። ብዙዎች ሲያስጨንቁኝ ነው እንዴት ነው ልጁ እዚህ ሀገር ውስጥ ልጆች ምክንያቱም ይታወቃል የሱ ነገር በመጥፎ ነገር መጥቶ ያቅም አንዲትም ቀን ቢሆን እኛም ሳይፈልግ ነው ወደ ሚዲያ እውነቱን እንዲያወጣ ለነሱ ሰላም ሲባል ያመጣ ነው። ይህንን ቴክስቱ ለእናንተ አንብበን ደግሞ ያለበት ሁኔታ ደግሞ በየዕለት ተዕለቱ የምናሳውቃችሁ ነው ከፈቀድን ማለት ነው። እሺ ይሄ መልእክት ይድረስ ለብሩክና ለወንድሜ ቢኒ ይላል። ወንድሜ ብሩክ አንተ ማለት አስተዋይና የተረጋጋ ሰው ነህ። ልጄ ባንተ ተመስሎ ቢያድግ ምንም ሊከፋኝ አይችልም። ወንድሜም ቢኒ አንተ ማለት ብዙ ሰውነት የተሞላብህ ሰው ነህና የተረጋጋ ሰው ነህ። በእናንተ ተመስሎ ልጄ ቢያድግ ምንም ሊከፋኝ አይችልም። አንድ ግን የማልችለው ነገር አለ። ያ ምንድነው? እኔ በህይወት እስካለው ድረስ ልጄ የሌላ ሰው ሆኖ ማየት አልችልም። ሁሌም ቢሆን አደራ ልላችሁ የምፈልገው ነገር ቢኖር ልጄን አደራ ነው። ነገ ላይ ምናልባትም ዲኤንኤ ተመርምሮ ልጄ የኔ መሆኑ ሲረጋገጥ እየሩስ ሌላ ነገር ውስጥ እንዳገባ እሷንም አደራ እላችኋለሁ። ምክንያቱም ላሳለፍናቸው ለነዛ ደስ ለሚሉ ጊዜያቶች ስል ይቅርታዬንም አስቀምጬልሻለሁ። ውድ ኢየሩስ ላንቺም አንድ ነገር ብቻ ነው የምልሽ፣ እባክሽን ልጄን በጥሩ ስለምግባርና በተስተካከለ ሁኔታ እንድታሳድግልኝ እፈልጋለሁ። ወንድሞቼ አቡኪ ወንድሜ ኡመርም ለዚህ ነገር ብዙ ለፍታችኋል። ይሄ ነገር እንዲሆንም ደግሞ ጥራችኋል፣ ግራችኋል፣ ያቅማችሁን ለፍታችኋል። ይሄም ግን መሆን አልቻለም። እኔ ደግሞ በህይወት እያለሁ ልጄ የሌላ ሰው ከሚሆን ሞቴን እመርጣለሁ። ቻው፣ መልካም ጊዜ ይሁንላችሁ። ልጄን አደራ ይላል። ውድ ቤተሰቦቼ በቃ አንተ ተረጋጋ። ወንድሜ ስለ አሁን ይመለሳል። እኛ እንትን ማለታችን የኛ ማልቀስ እዚህ ጋር ምንም አይሰራም። ገብቷል አይደል? በቃ የሆነው ነገር ያው መሆን የሌለበት ነገር ነው የሆነው። እንግዲህ እኛም ስላለቀስን ምንም የሚመለስ ነገር አይኖርም። ይሄ ነገርም የጻፈው ተሰምቶት ነው። ያው ጽሁፉን ራሳችን ነው ያገኘነው በእጃችን። ያው ልጁን እንትን ስንለው ስናገኘው ያገኘነው እና ቤተሰብ ያው ልናሳያችሁ ፈልገን ነበረ። በዛውም እንትኑ አጋጣሚ ደግሞ ያው ስላልነቃ ዶክተሮች እኛንም በየሰዓቱ እንድንገባ አይፈቅዱልንም። ያው የራሱ የሆነ ሰዓት አለው ሕክምና መጠየቂያ እና ቤተሰብ በቃ እንግዲህ በዱዓችሁ ማለት በጸሎታችሁ እርዱት። በቃ ሌላ ምንም ነገር አንፈልግም። በቃ ይሄ ነው በቃ በአሁን ሰዓት እኛ ሁላችሁም ያንን ነው የምፈልገው ማለት በህይወት እንዲመለስ ብቻ ነው። ምክንያቱም በቃ ልጁን ታገኘዋለህ፣ እመነኝ። ትንሽ ብትታገስ ምን ነበረበት ይሄ ነው። ምክንያቱም ይሄ ነገር እኮ በዴን ይጣራል አይደለ? ትንሽ አትታገስም? እስከዛሬ ድረስ ስንቱን አሳልፈን ስንት በትዕግስት እስከዛሬ ቆይተን እንዲህ በእርግዝና ሰዓት እኮ አንዴ ማግኘት አታጣቅም። በእርግዝና ሰዓት እንደዛ ስትስ ዛሬ ላይ ለምን እንደዚህ ታደርጋለህ? ብቻ ሁላችሁም ቤተሰቦች ይባካችሁ በየእምነታችሁ ጸሎትን ዱዓና ጸሎታችሁ እንዳይለየው ነው የምለው። ይሄ ልጅ አንዴ በህይወት ይመለስ እንጂ ምንም ነገርኛ ወደዚህ ማንመጣበት ወደዚህም ልንመጣ አንፈልግም። ምክንያቱም ነገሩን በህግ ልንይዘው አስበናል። ምንም ነገር ብቻ አንዴ ሁላችሁም ጸሎት በየልባችሁ እንድታረጉለት እንፈልጋለን። ምክንያቱም በጸሎት ብቻ ሊመለስ ነው የሚችለው። ያው ራሱን ከሰዓት 12 ሰዓት ሆኖታል። ምንም ሊነቃ አልቻለም። ብቻ አንዲት ችግር ራሱ እንዲኖርበት አልፈልግም። የማስታወስ አቅሙ ራሱ እንትን ካለ ልጁን ሊያውቀው አይችልም። ምክንያቱም ብዙ ችግሮች ሊገጥሙ የሚችለው ምናልባትም የማስታወስ ነው፣ ምናልባትም የመራመድ አቅም ላይኖር ይችላል። ብዙ ችግሮች ተከትሎ ሊመጡ ስለሚችሉ እባካችሁን ጸሎት አድርጉለት በየእምነታችሁ ነው የምለው። ቤተሰቦቼ ከዚህ በላይ ምንም ማለት አልችልም። ጨርስ እንግዲህ ቤተሰብ ያው ተነቃ ለእናንተ የምናሳውቃችሁ ሆነ ምንም ልላችሁ አልፈልግም። ቤተሰብ በቃ ማለት ቤተሰቦቹን ብታዩ በጣም ነው የምታዝኑት። እናንተም ማለት እኛ ካሜራ ላይ ማሳየት ስላልፈለግን ነው እንጂ ቤተሰቦቹን ብታዩ የምሬ ነው በጣም ነው የምታዝኑት። እናቱ በተለይ እንዴት እንደምታሳዝን ብታዩ እናንተ ለራሳችሁ ታለቅሳላችሁ። የምሬ ነው ብላችሁ እና ቤተሰብ
ያው እንግዲህ በጸሎታችሁ አግዙ።